ጤና ይስጥልኝ። ይህ ኢትዮ ዴስክ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦችን በማስቀደም አሁን እንጀምራለን። ህወሓት የፌደራሉ መንግስት ላይ ግልጽ ጦርነት አወጀ። የትግራይ ህዝብ በረሃብ አለንጋ የተቆላ ረሃቡን ወደ ጎን በማለት ከባድ መሳሪያዎችን ከቀበረበት ሲያወጣ እንደነበር መረጃዎች ወጥቷል። ዛሬ በወጣው መግለጫ ደግሞ ለብልጽግና የሚሰጠው ትዕግስት አብቅቷል ሲል ቃታ መዟል። በዝርዝር ይዘነዋል። ጽምዶ የህልውና አደጋ ደቅኗል ሲሉ ጀነራሉ ተናገሩ። የቀድሞ የኢትዮጵያ መከላከያ ሰራዊት ኢታማዦር ሹም ጀነራል ሳሞራ የኑስ የህወሓትና ሻዕቢያ ጥምረት በትግራይ ህዝብ ላይ የህልውና አደጋ ደቅኗል ሲሉ ተናግረዋል። ጀነራሉ በትናንትናው ዕለት በአዲስ አበባ አንድ ጥብቅ ስብሰባ ማድረጋቸው ተሰምቷል። ታዳምጡታላችሁ። ኢሳያስ የሚመራት ኤርትራ ዳግም ወደ ማዕቀብና የአሸባሪነት ፍረጃ ውስጥ ልትገባ እንደምትችል ተሰማ። የአፍሪካ ቀንድ ጂኦፖለቲካ በከፍተኛ ደረጃ እየተቀየረ ባለበት በዚህ ወቅት ለአስመራው መንግስት መጪውን ጊዜ እጅግ የጨለመና አሳሳቢ የሆነ መምጣቱን የሚያሳዩ ግልጽ መረጃዎች እየወጡ እንደሚገኙ የተለያዩ ዓለም አቀፍ መገናኛ ብዙሃን እየዘገቡ ነው። እነዚህ መረጃዎችን በመጥቀስ ኢትዮጵያ ፖለቲከኞች ሰክነው የፖለቲካውን አካሄድ ሊመረምሩ እንደሚገባ አስጠንቅቀዋል። ትሰሙታላችሁ። በአዲስ አበባ በርካታ ባለስልጣናት ላይ እርምጃ ተወሰደ። የከተማው አመራሮች ላይ ያነጣጠረው እርምጃ ይቀጥላልም ተብሏል። በዘገባችን ይዘነዋል። ጀነራሉ በዋና ከተማዋ ተገደሉ። የሩሲያው የስለላ ቢሮ ኬጂቢ ግድያውን እየመረመረ መሆኑ ታውቋል። የዩክሬኑ ፕሬዝዳንት በበኩላቸው በአንድ ሳምንት ውስጥ 1300 ድሮኖች አጥቅተውናል ብለዋል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናቅረናል። አሁን በዝርዝር ወደምንመለከተው መረጃዎች እናመራለን። በ840 ሺህ ብር ቅድመ ክፍያ ከቤተ መንግስት አቅራቢያ ፒያሳ ላይ በፍሬንድሺፕ እና በአራዳ ፓርክ በተከበበው የሜሪት ፕሮፐርቲስ ቅንጡ የሆነ የመኖሪያ መንደር ላይ 65% ለሚከፍሉ 35% ቅናሽ የተደረገባቸውን ቤቶች ማግኘት ይችላሉ። ባለ 2 መኝታ በ5.4 ሚሊዮን ሙሉ ክፍያ፣ ባለ 3 መኝታ በ7.8 ሚሊዮን ሙሉ ክፍያ እንዲሁም የግንባታውን ሂደት እያዩ የሚከፍሉበትን አማራጭ ከ10% ቅድመ ክፍያ ጀምሮ አቅርበንልዎታል። ባለ 2 መኝታ በ840 ሺህ ብር፣ ባለ 3 መኝታ በ1.2 ሚሊዮን ቅድመ ክፍያ እኛ ጋር ማግኘት ይችላሉ። ምን ይሄ ብቻ 40% የተረጋገጠ የባንክ ብድርም አመቻችተናል። ይህንን ዘመናዊ መንደር የግሉ ለማድረግ ታች ባሉት ስልኮች ይደውሉልን። ኢሳያስ የሚመራት ኤርትራ ዳግም ወደ ማዕቀብና የአሸባሪነት ፍረጃ ውስጥ ልትገባ እንደምትችል ተሰማ። የአፍሪካ ቀንድ ጂኦፖለቲካ በከፍተኛ ደረጃ እየተቀየረ ባለበት በዚህ ወቅት ለአስመራው መንግስት መጪው ጊዜ እጅግ የጨለመና አሳሳቢ የሆነ መምጣቱን የሚያሳዩ ግልጽ መረጃዎች እየወጡ እንደሚገኙ የተለያዩ ዓለም አቀፍ መገናኛ ብዙሃን እየዘገቡ ነው። እነዚህ መረጃዎችን በመጥቀስ ኢትዮጵያ ፖለቲከኞች ሰክነው የፖለቲካውን አካሄድ ሊመረምሩ እንደሚገባም አስጠንቅቋል። ኢሳያስ የሚመራት ኤርትራ ዳግም ወደ ማዕቀብና የአሸባሪነት ፍረጃ ውስጥ ልትገባ እንደምትችል ተቀማጭነታቸው በአውሮፓ የሆነ ዲፕሎማቶችን ጠቅሶ አዲስ ሪፖርተር ዘግቧል። በቀጠናው ኢሳያስን እየገፉ ያሉ ምልክቶች ተበራክተዋል። ከሻዕቢያ ጋር አብረው የሚሰሩ ወገኖች እጣ ፈንታ ያሳስበኛል ሲሉ ስጋታቸውን ለአዲስ ሪፖርተር የገለጹ አሁን ላይ የሚታዩ በርካታ ምልክቶች በጥንቃቄ ሊመረመሩ እንደሚገባ መክሯል። የአፍሪካ ቀንድ ጂኦፖለቲካ በከፍተኛ ደረጃ እየተቀየረ ባለበት በዚህ ወቅት ለአስመራው መንግስት መጪው ጊዜ እጅግ የጨለመና አሳሳቢ የሆነ መምጣቱን የሚያሳዩ ግልጽ መረጃዎች እየወጡ እንደሚገኙ የተለያዩ ዓለም አቀፍ መገናኛ ብዙሃን እየዘገቡ ናቸው። እነዚህም መረጃዎች በመጥቀስ ኢትዮጵያን ፖለቲከኞች ሰክነው የፖለቲካውን አካሄድ ሊመረምሩ እንደሚገባም ይመክራሉ። አንድ ከፍተኛ ዲፕሎማት ይህንን ያሉት አውሮፓ በአፍሪካ ቀንድ ትርምስ እንዲኖር ከቶውንም የምትፈቅድበት መሰረታዊ ምክንያትን ሲያስረዱ እኛ አሉ ዲፕሎማቱ፣ እኛ እገሌ ከገሌ ሳንባባል
በጥቅል አውሮፓ በቀይ ባህርና በመላው የምስራቅ አፍሪካ ትርምስ እንዲፈጠር አንፈቅድም። ትርምስ ከተፈጠረ በስደተኞች ማዕበል የምንመታውና በቀይ ባህር የንግድ መስመር መስተጓጎል መከራ ተቀባዮች ነን። ስለዚህ በየትኛውም ምድራዊ ሂሳብ የቀጠናውን ሰላም የሚረብሹ ጉዳዮች ጋር ህብረት የለንም ብሏል። የኤርትራ መንግስትን አስመልክቶ ወቅታዊ ሪፖርቶች በሚቀርቡባቸው ከፍተኛ ስብሰባዎች ላይ መገኘታቸውን ያመላክቱት ዲፕሎማቱ አምባገነን ያሉት የፕሬዝደንት ኢሳያስ መንግስት ቀደም ሲል ወደ ነበረበት ማዕቀብ ከዚያም ሲያልፍም አሸባሪነት ሊፈረጅ የሚችልበት አግባብ ስለመድረሱም ጠቁመዋል። ኢትዮጵያ ይህን አስመልክቶ ምን እየሰራች እንደሆነና ይህን አዲስ ውሳኔ የሄደችበትን ርቀት አስመልክቶ የሚያውቁ ጉዳይ እንዳለ ተጠይቀው ኢትዮጵያ አርፋ ትቀመጣለች ብዬ አላስብም። ከዓለም ታላላቅ አገራት ጋር ባላት ግንኙነት ተጠቅማ የኢሳያስን መንግስት አጣብቂኝ ውስጥ ለመክተት የምትቦዝን አይመስለኝም ሲሉ ዲፕሎማቱ አመልክተዋል። አሁን ግን ጉዳዩ የአውሮፓ ህልውና ጉዳይ ነው ያሉት እኚህ ዲፕሎማት ለአንድ አምባገነን ብሎ 130 ሚሊዮን ህዝብ እንዲበተን የሚፈቅድ እብድ መሪና ፖለቲከኛ አውሮፓ ውስጥ የለም። ጉዳዩ ብሔራዊ ጥቅም ነው ያሉት ዲፕሎማቱ ኢሳያስ አፈወርቂን ሽሽት የተሰደዱ የኤርትራ ዜጎች በመላው ዓለም በተለይ አውሮፓን ከፍተኛ ዋጋ እያስከፈሉ ነው። እዚህ ላይ ሌላ ተጨማሪ ኪሳራ አይፈቅድም ብለዋል። አክለውም ሰሞኑን በኢሳያስ ደጋፊ ስደተኛ ኤርትራ ያለ የተጀመረው ጠንከር ያለ ቁጥጥርና እገዳ ከዚሁ የመነጨ እንደሆነም አመላክቷል። የፕሬዝደንት ኢሳያስ ለዓመታት በቀጠናው የነበረው ግጭትና ሴራ የመጥመቅ ፖለቲካ አሁን ላይ በሀያላን ሀገራት በጎረቤት ሀገራት የተቀናጀ ዲፕሎማሲያዊ እንቅስቃሴ ምክንያት ወደ መጨረሻው ምዕራፍ እየተቃረበም ይመስላል የሚሉት ደግሞ በዛው በኖርዌይ የሚኖሩ አስተማሪ ናቸው። ምህሩ እንደሚሉት በተለይም ለረጅም ጊዜ በኢትዮጵያ ላይ ጫና ለመፍጠር እንደ ስትራቴጂ አጋር ሲጠቀሙባቸው የነበሩ ሀገራት ፊታቸውን ወደ አዲስ አበባ ማዞራቸው ለፕሬዝደንት ኢሳያስ የመጀመሪያ ሽንፈት ደወል ነው ብሏል። የግብጽ ፕሬዝደንት አብዱል ፈታህ አልሲሲ የአባይ ወንዝ ጉዳይን በንግግር ለመፍታት ያላቸው ዝግጁነትና የሶማሊያው ፕሬዝደንት ሐሰን ሼክ በቅርቡ በአዲስ አበባ ያደረጉ ጉብኝት አስመራ በቀጠናው የነበራትን ግጭት መሰረት ያደረገ ከፋፍለ ግዛ ሚና ክፉኛ እንዳዳከመው እኚሁ ለጊዜው ስማቸው እንዳይጠቀስ የጠየቁት መምህር አመላክተዋል። ህወሓት የፌደራሉ መንግስት ላይ ግልጽ ጦርነት አወጀ። የትግራይ ህዝብ በረሃብ አለንጋ እየተቆላ ረሃቡን ወደ ጎን በማለት ከባድ መሳሪያዎችን ከቀበረበት ሲያወጣ እንደነበር መረጃዎች ወጥተዋል። ዛሬ በወጣው መግለጫ ደግሞ ለብልጽግና የሚሰጠው ትዕግስት አብቅቷል ሲል ቃታ መዟል። ህወሓት የህፃስ ተፈናቃዮችን የረሃብ ጉዳት አስታኮ ሳምንታዊ መልእክት በሚል ባወጣው መግለጫ ትዕግስት ያልቋል ብሏል። እንደተለመደው የፌደራል መንግስቱን የወነጀለው ህወሓት በተደጋጋሚ ያቀረበው ጥሪ ምላሽ አለማግኘቱንም ገልጿል። ወዲህ ደግሞ በጌታቸው ረዳ የሚመራው ስምረት ፓርቲ በጉዳዩ ላይ ባወጣው መግለጫ ለተፈናቃዮች ለረሃብ መጋለጥ ህወሓትን ተጠያቂ አድርጓል። ስምረት ፓርቲ በመግለጫው የትግራይ ህዝብን በተሳሳተ መንገድ በመንቀሳቀስ ለዚህ ያበቃ ህወሓትና ተባባሪዎቹ ነው ብሏል። አሁንም የፕሪቶሪያው ስምምነት ሙሉ በሙሉ ተግባራዊ ለማድረግና የተፈናቀሉ ወገኖቻችንን ወደ ቤታቸው የመመለስ መፍትሄ ህወሓት ሆነ ብሎ እያደናቀፈ ነው ሲልም ከሷል። ህወሓት የትግራይን ህዝብ እንደ እስረኛ መዳፍ ውስጥ አስገብቶ ሁሉንም ነገር ለስልጣንና ለቡድን ጥቅም በማዋል የፖለቲካ ቁማር ተጫውቷል፣ እየተጫወተም ይገኛል ብሏል። ስምረት በመግለጫው በረሃብ ለተጎዱ ተፈናቃዮች አስቸኳይ ሰብአዊ ድጋፍ እንዲቀርብ ጥሪም አቅርቧል። የህፃስ ተፈናቃዮችን ሁኔታ የሚያሳዩ አሰቃቂ ምስሎች መውጣታቸው የቀጠሉ ሲሆን እንደ ኢህአፓ ያሉ ፓርቲዎችን ጨምሮ የተለያዩ አካላት ድጋፍ እንዲደረግ ጥሪ እያቀረቡ ነው። በፕሪቶሪያው የተደረሰው ስምምነት ተግባራዊ ለማድረግ በተደጋጋሚ ጥሪ ባቀርብም ምላሽ እያገኘ አይደለም ያለው ህወሓት ከዚህ በኋላ አልታገስም ብሏል። ህወሓት በመግለጫው ለዘላቂ ሰላም መስፈን ቁርጠኝነት ቢኖረኝም የትግራይ ህዝብን ለማጥፋት የሚደረጉ ሴራዎችን አልታገስም ብሏል። የኢትዮጵያ መንግስት የትግራይ ህዝብን በተለያዩ መንገዶች የዘር ማጥፋት ዘመቻው ቀጥሏል በማለት የወነጀለው ህወሓት ትግራይ ያለው የሰብአዊ ቀውስ መባባሱን ጠቁሟል። ለዚህም ማስታኮ ማስጠንቀቂያ ዘል መግለጫ የወጣበትን የህፃስ ተፈናቃዮች ረሃብ ያነሳ ሲሆን የፕሪቶሪያው ስምምነት ባለመተግበሩ ትግራይ ተደራራቢ ቀውስ እያስተናገደች ነው ብሏል። ይሁን እንጂ ትግራይ ለገጠማት ቀውስ የፌዴራል መንግስቱን ተጠያቂ የሚያደርገው ራሱ ህወሓት ተፈናቃዮችን የፖለቲካ መያዣ በማድረግ ይወነጀላል። ከህወሓት በተቃራኒ የቆሙ በርካታ የትግራይ ፖለቲካ ኃይሎች ተፈናቃዮችን ለችግር የተጋለጡት ሰብአዊነትና ፖለቲካ በመቀላቀሉን ይላሉ። ዓለም አቀፉ ማህበረሰብ በትግራይ ህዝብ ላይ እየተፈጸመ ያለውን የዘር
የዘር ማጥፋት ወንጀል ለመከላከል ጥረት እያደረገ ለመሆኑን አመላክቷል። ህወሓት በመግለጫው ዓለም አቀፉ ማህበረሰብ ተገቢውን እርምጃ መውሰድ አለበት ያለ ሲሆን ትዕግስትም ልክ አለው በማለት አሳስቧል። ከተፈናቃዮች አፍ ቀምጦ ከእርዳታ ላይ ብር እንደሚሰበስብ የሚነገርለት ህወሓት በህጻጽ የተራቡ ወገኖችን ለመታደግ ርብርብ ማድረግ እንደሚገባም ገልጿል። ህወሓት አክሎም የሸራ ድንኳን ውስጥ የሚኖሩ ህዝባችን የአራዊት ሰለባ ሆኗልም ብሏል። በትግራይ ቀስ በቀስ የሰብአዊ እርዳታ አቅርቦት እያሽቆለቆለ በመምጣቱ በሁሉም የተፈናቃይ ካምፖች ውስጥ ከባድ ቀውስ መከሰቱን አመላክቷል። በየዕለቱ ህዝባችን በረሃብና ጠኔ እየሞተ ይገኛል ያለው ህወሓት በህጻጽ የተፈናቃዮች ካምፖች የተከሰተው ረሃብ በርካታ ወገኖችን አሳጥቶናል ብሏል። ጽምዶ የህልውና አደጋ ደቅኗል ሲሉ ጀነራሉ ተናገሩ። የቀድሞ የኢትዮጵያ መከላከያ ሰራዊት ኢታማዦር ሹም ጀነራል ሳሞራ የኑስ የህወሓትና ሻዕቢያ ጥምረት በትግራይ ህዝብ ላይ የህልውና አደጋ ደቅኗል ብለዋል። ጀነራሉ በትናንትናው ዕለት በአዲስ አበባ አንድ ጥብቅ ስብሰባ ማድረጋቸው ተሰምቷል። የቀድሞ የኢትዮጵያ መከላከያ ሰራዊት ኢታማዦር ሹም ጀነራል ሳሞራ የኑስ የህወሓትና ሻዕቢያ ጥምረት በትግራይ ህዝብ ላይ የህልውና አደጋ ደቅኗል ብለዋል። በጦርነት አፋፍ ላይ የምትገኘው ትግራይ ወቅታዊ ጉዳይ የትግራይ ፖለቲካ ኃይሎችና ጀነራሎች በአዲስ አበባ መክሯል። በአዲስ አበባ ከተማ የሚኖሩ የትግራይ ተወላጆች፣ የፖለቲካና ወታደራዊ ሰዎች ትግራይ በጦርነት ዋዜማ ላይ እንደምትገኝ መገምገማቸውም ተሰምቷል። በስብሰባው ላይ ከተገኙት መካከል አንዱ የሆኑት ጀነራል ሳሞራ የኑስ የትግራይን የጦርነት አደጋ ያጋረጠበትና የህወሓትና ሻዕቢያ ግንኙነት መሆኑን ተናግረዋል። ጀነራሉ ትግራይ ውስጥ ተደራራቢ ችግሮች ቢኖሩም በተለይ የሻዕቢያና የህወሓት ግንኙነት ዋና የጦርነት ስጋት ምንጭ መሆኑን ጠቁመዋል። በሁለቱ ኃይሎች ጥምረት የሚቀሰቀስ ጦርነት የትግራይ ህዝብ በምንም መልኩ እንደማይጠቅም ጀነራል ሳሞራ በስብሰባው ላይ ተናግረዋል ተብሏል። የሁለቱ ኃይሎች አሁናዊ ግንኙነትን በተመለከተ ማብራሪያ የሰጡት ጀነራሉ ሻዕቢያ የትግራይን ህዝብ ከማዕከላዊ መንግስት ለማግለል እየሰራች ነው ሲሉም አክለዋል። የህወሓትና ሻዕቢያ ግንኙነት ለትግራይ ለዘላቂ ሰላም እንቅፋት መሆኑን የጠቆሙት ጀነራሉ ህገወጥ መሆኑ ታምኖ በህዝብ መወገዝ አለበትም ብለዋል። የትግራይ ህዝብ ህወሓትና ሻዕቢያ ለደገሱት ጦርነት ልጆቹን እንደማይሰጥ ከወዲሁ በግልጽ ማሳየት እንደሚጠበቅበትም ጀነራሉ ጠቁመዋል። ህወሓት ካምፕ አፍኖ የያዘው ተዋጊ ኃይል በቃኝ ብሎ ከስልጣን ጥመኛ ቡድን መጠቀሚያነት ማምለጥ አለበት ሲሉም ጥሪ አቅርበዋል። በህወሓት አማካኝነት ለጦርነት እየተዘጋጁ የሚገኙ ወጣቶች ተጨማሪ ጦርነት ትግራይ ማየት የለባትም ሲሉ ተናግረዋል። እንዲሁም በፕሪቶሪያው ስምምነት መሰረት ትጥቅ ፈተን ወደ መደበኛ ህይወትና ልማት መመለስ እንዳለባቸው ቁርጠኛ አቋም እንዲይዙ ጀነራሉ ጠይቋል። እንደ ጀነራል ሳሞራ የኑስ ግምገማ ከሆነ በአሁኑ ወቅት ትግራይን ከዳግም ጦርነት ማዳን የሚቻለው የህወሓትና ሻዕቢያን ግንኙነት ሲቆረጥ ነው ብሏል። የሁለቱ ኃይሎች ጥምረት ማምከን ካልተቻለ ትግራይ በምንም አይነት እርምጃ ወደ ዘላቂ ሰላም መመለስ እንደማትችልም አስጠንቅቀዋል። በአዲስ አበባ በርካታ ባለስልጣናት እርምጃ ተወሰደ። የከተማዋ አመራሮች ላይ ያነጣጠረው እርምጃ ይቀጥላልም ተብሏል። የአዲስ አበባ ገቢዎች ቢሮ በበጀት ዓመቱ ባለፉት 5 ወራት ለግብር ከፋዮች ተገቢውን አገልግሎት ባልሰጡና ኃላፊነታቸውን ባልተወጡ 179 አመራሮችና ባለሙያዎች ላይ የዲሲፕሊን እርምጃ መውሰዱን ገልጿል። በቢሮው የሞደርናይዜሽን ዘርፍ ምክትል ቢሮ ኃላፊ አቶ መሐመድ አብዱራህማን እንደገለጹት ኃላፊነታቸውን በአግባቡ ሳይወጡ በተገኙ 20 አመራሮችና 159 ፈጻሚዎች ላይ አስተዳደራዊ የዲሲፕሊን እርምጃ ተወስዷል ብሏል። ኃላፊው ይህን የገለጹት ከዋና መስሪያ ቤት ጀምሮ በሁሉም ቅርንጫፎችና ወረዳ ጽህፈት ቤቶች የነበረው የአገልግሎት አሰጣጥ አፈጻጸም ለመገምገም በተዘጋጀ የውይይት መድረክ ላይ ነው። አቶ መሐመድ አብዱራህማን የክትትልና ድጋፍ ስራው ተጠናክሮ እንደሚቀጥል ጠቁመው በተለይም በታክስ ሃርሞናይዜሽን፣ በቲን ቁጥር አሰጣጥ፣ በኢፋይሊንግ እና በኢፔመንት፣ በመዝጊያ ክሊራንስ እንዲሁም በቅሬታ ሰሚ መማክርት ጉባኤ ውይይቶች ላይ ተጨባጭ ለውጥ ማምጣት እንደሚገባም አሳስበዋል። ጀነራሉ በዋና ከተማዋ ተገደሉ። የሩሲያው የስለላ ቢሮ ኬጂቢ ግድያውን እየመረመረ መሆኑ ታውቋል። የዩክሬኑ ፕሬዝደንት በበኩላቸው በአንድ ሳምንት ውስጥ 1300 ድሮኖች አጥቅተውናል ብለዋል። የሩሲያው ጀነራል በሞስኮ መገደላቸው ተሰምቷል። መኪና ውስጥ በተጠመደ ቦምብ ጀነራሉ ሕይወታቸውን ማጣታቸውን አርቲ ዘግቧል። የሩሲያ የምርመራ ኮሚቴ ከፍተኛ ጀነራል ሕይወታቸውን ማጣታቸውን ከማረጋገጡን ባሻገር ምርመራውን አጠናክሮ ቀጥሏል። በደቡባዊ የከተማዋ ክፍል
ክፍል በርካታ ተሽከርካሪዎች ወድመዋል፣ አሽከርካሪዎችም ተጎድተዋል። ሌተናል ጀነራል ፋኒል ሳራቮቭ የኦፕሬሽን ስልጠና መሪ እንደነበሩም ተነግሯል። የግድያ ሁኔታ ምንድነው የሚለውን የደህንነት ኃይሎች አሁንም በማጣራት ላይ ናቸው ተብሏል። የዩክሬን ኢንተለጀንስ አገልግሎት በጉዳዩ ላይ እጁ ሊኖርበት ይችላል የሚል ጥርጣሬ ሞስኮ አላት። ሳራቫሮቭ በመከላከያ ውስጥ ለከፍተኛ ባለሙያ ስልጠና በማዘጋጀት እንዲሁም የተለያዩ ኃላፊነቶችን በመውሰድ የሚታወቁ ነበሩ። ይህ በእንዲህ እንዳለ በአንድ ሳምንት ሩሲያ በ1300 ድሮን በ1200 ቦምብና በ9 ሚሳኤል ድብደባ ፈጽማብናለች ሲሉ ዘለንስኪ ገልጿል። የዩክሬኑ ፕሬዝደንት ዘለንስኪ በቴሌግራም ገጻቸው ላይ ባሰፈሩት መልእክት ሩሲያ በዚህ ሳምንት ብቻ በ1300 ድሮን በ1200 ቦምብና በ9 ሚሳኤል ድብደባ መፈጸሟን ጠቅሰው ይህም በተለያዩ የዩክሬን ክፍሎች መከናወኑን አስታውቀዋል። በተለይ ግን ከፍተኛ ጉዳት የደረሰው በደቡባዊ ክፍል በኦዴሳ ወደብ ላይ መሆኑን ተናግረው በተጎዱት ቦታዎች መደበኛ ሕይወት እንዲመለስ እየሰሩ መሆኑን አስረድቷል። ዘለንስኪ ጨምረውም የዩክሬንና የአሜሪካ ተደራዳሪዎች ይህንን ጦርነት እንዴት ማስቆም እንደሚቻልና ሰላም በሚመለስበት መንገድ ላይ መስራታቸውን ቀጥሏል። በሩሲያ ላይ የተጣለው ማዕቀብ በሚገባው መልኩ እየሰራ መሆኑን ተረድተናል። ወራሪው ኃይል ጦርነት ምንም ጥቅም እንደማያስገኝ በመረዳት ወደ መጣበት መመለስ ይኖርበታል ብለዋል። ይህ በእንዲህ እንዳለ በፍሎሪዳ ሚያሚ በአሜሪካና በሩሲያ ባለስልጣናት መካከል እየተካሄደ ያለው ንግግር መሻሻሎችን እያሳየ መሆኑን የሩሲያው ተደራዳሪ ገልጿል። በዚህ ንግግር ላይ ዩክሬን ልትሳተፍ ነው የሚባለውን ግን አስተባብሏል። በ840 ሺህ ብር ቅድመ ክፍያ ከቤተ መንግስት አቅራቢያ ፒያሳ ላይ በፍሬንድሺፕ እና በአራዳ ፓርክ በተከበበው የሜሪት ፕሮፐርቲስ ቅንጡ የሆነ የመኖሪያ መንደር ላይ 65% ለሚከፍሉ 35% ቅናሽ የተደረገባቸውን ቤቶች ማግኘት ይችላሉ። ባለ 2 መኝታ በ5.4 ሚሊዮን ሙሉ ክፍያ፣ ባለ 3 መኝታ በ7.8 ሚሊዮን ሙሉ ክፍያ እንዲሁም የግንባታውን ሂደት እያዩ የሚከፍሉበትን አማራጭ ከ10% ቅድመ ክፍያ ጀምሮ አቅርበንልዎታል። ባለ 2 መኝታ በ840 ሺህ ብር፣ ባለ 3 መኝታ በ1.2 ሚሊዮን ቅድመ ክፍያ እኛ ጋር ማግኘት ይችላሉ። ምን ይሄ ብቻ 40% የተረጋገጠ የባንክ ብድርም አመቻችተናል። ይህንን ዘመናዊ መንደር የግሉ ለማድረግ ታች ባሉት ስልኮች ይደውሉልን። ተመልካቾች ለሰዓቱ የነበሩን ዜናዎች እኚህ ነበሩ። በያላችሁበት ሰናይ ጊዜ